ልብ በሉ አዩሃ الإخوة الكرام ዱንያ ላይ በጣም ብዙ የሚያሻግሉን ብዙ መሽጉል የሚያረጉን ነገሮች አሉ ነገር ግን ትልቁን አላህ Subhanahu Wa Ta'ala ያስጠነቀቀን ነገር ችላ ብለናል ማለት ነው እናንተ ሰዎች ሆይ ተጠንቀቁ የውመን ترجعون فيه الى الله ወደ አላህ Subhanahu Wa Ta'ala የምትመለሱበት ቀን አለ ያንን ቀን ተጠንቀቁ ለነሺዳ እናለቅሳለን ለድራማ እናለቅሳለን ለዘፈን እናለቅሳለን ቁርአን ሲቀራ ግን ዝጉልን እንላለን ዱንያ ማለት ጊዜያዊ እንደሆነ አኺራ ወደ አላህ Subhanahu Wa Ta'ala የምንመለስበት በሰራነው ስራ የምንመነዳበትና አላህ Subhanahu Wa Ta'ala ማንንም የማይበድልበት ቀን እንደሆነ ያስጠነቅቀናል ማለት ነው ዛሬ ዘሬን ወገኔን እኔ ለዚህ የዚህ ዘር ነኝ እኔ ለዚህ ዘር ተቆርቋሪ ነኝ የሚል ሁሉ የቂያማ ቀን ዘሩ ወደፊት ሊያስቀድመው አይችልም ጎሳው ወደፊት ሊያስቀድመው አይችልም ስራው ብቻ ነው የተከበራችሁ ወንድሞችና እህቶች ባረከላሁ ፊኩም አላህ Subhanahu Wa Ta'ala በቁርአኑ ላይ ሲያስገነዝበን ምን ይላል ወተቁ የውመን ترجعون فيه إلى الله ያችን ቀን ወደ አላህ የምትመለሱባትን ቀን ተጠንቀቁ ይላል አላህ Subhanahu Wa Ta'ala ያችን ቀን ተጠንቀቁ ወደ አላህ Subhanahu Wa Ta'ala የምትመለሱባት ቀን አለች ያችን ቀን ተጠንቀቁ ثم توفى كل نفس ما كسبت وهم لا يظلمون የዚያን ቀን ወደ አላህ Subhanahu Wa Ta'ala የተመለሳችሁበት ቀን ወደ አላህ Subhanahu Wa Ta'ala የሄዳችሁበት ቀን የዚያን ለት እያንዳንዷ ነፍስ በሰራችው ስራ ትመነዳለች ኸይር ከሆነ ኸይር ሸር ከሆነ ልክ እንደዛው ማለት ነው أيها الإخوة الكرام الله سبحانه وتعالى بزي آيات لي እኛ ጥንቃቄ እንድናረግ ዱንያ ማለት ጊዜያዊ እንደሆነ አኺራ ወደ አላህ Subhanahu Wa Ta'ala የምንመለስበት በሰራነው ስራ የምንመነዳበትና አላህ Subhanahu Wa Ta'ala ማንንም የማይበድልበት ቀን እንደሆነ ያስጠነቅቀናል ማለት ነው አላህ Subhanahu Wa Ta'ala ያስጠነቀቀን ነው ያንን ቀን የዚያን ቀን መጽሐፎች ይዘረጋሉ የሰው ልጆች የሰሩት ኸይርም ይሁን ሸር የሚታይበት የዚያን ቀን ሸር የሰሩ ሰዎች አንገታቸውን የሚደፉበት አይናቸው የሚፈጥበት ሲሆን አላህን የፈሩ በዱንያ ላይ ጌታቸውን የታዘዙ የሆኑ ሰዎች ተውሂድን ያዙ ሱናን ያዙ ከቢድዓ ከሽርክና ከሙሐረማት የራቁ ሰዎች የዚያን ቀን ደስታን የሚያገኙበት ፊታቸው የሚያበራበት ቀን ነው ለዚህ ነው አላህ Subhanahu Wa Ta'ala በቁርአኑ ላይ ሁሉ ጊዜ በመናነበው ጁምዓ ቀን ሁሌ በመናነበው ሱረቱል ካፍ ላይ አላህ Subhanahu Wa Ta'ala ምን ይለናል ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا إهن المساف بايو جزي من أين مساف نويه لا يغادر صغيرة ولا كبيرة تنشانم تلقونم يالتوى يسرانون يتناقرنون يانداندوان تنشم تهون تلقم تهون يالتوى يهون مساف من أين مساف نويلال لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا بدنيا لي يسرت نجر هل بتكلالا يتناقرت نجر يتللوت يواشوت أنت يتناقرت هلهم تسبسبوا يمتال ووجدوا ما عملوا حاضرا ولا يظلم ربك أحدا قيت الله سبحانه وتعالى يمي بدل أيدلم هن آيات بتملكته من إلى العلماء واحذروا أيها الناس أن أنت سوّج ويتتنككوا يوما ترجعون فيه إلى الله ودى الله سبحانه وتعالى يمتمل سبت كان الله ያንን ቀን ተጠንቀቁ هو يوم القيامة يقيامة كأنوسم حيث تعرضون على الله ليحاسبكم الله سبحانه وتعالى بسراتشوت مانن يوم سرا لتساسباتشو الله سبحانه وتعالى يقيامة كأن يكسكساتشوال فيجازي كل واحد منكم بما عمل እያንዳንዱ በሰራው ስራ ምንዳውን የሚከፍልበት ነው الله سبحانه وتعالى من خير أو شر دون أن يناله ظلم
ኸይርም ይሁን ሸር በሰራው ስራ የሚመነዳበት ነው። ዙልም የሚባል ነገር የለም። ወላ የظሊሙ ረቡከ አሐዳ አላህ ስብሓነሁ ወተዓላ ጌታ የሚበድል አይደለም፣ ማንንም አይበድልም አላህ ስብሓነሁ ወተዓላ። ይህ ነው የቂያማ ቀን እያንዳንዱ ስራችን በሚዛን ላይ የሚቀመጥበት ነው። የሰራነው ኸይር ስራ እንደ ኸይር ስራ፣ የሰራነው ጥፋት እንደ ጥፋቱ ማለት ነው። የዚህን ጊዜ ማንም ለኛ ተጠያቂ የሚሆን የለም። ማንም ለኛ ዋስትና የሚወስድልን የለም። እኛው በስራችን እንጠየቃለን፣ እኛው ባጠፋነው ጥፋት እንጠየቃለን። ማንም ለኛ የሚጠየቅልን የለም፣ ለኛ የሚያዝልን የለም። ዘመድ የለ፣ ወዳጅ የለ፣ አክስት የለ፣ እናት የለ፣ አባት የለ፣ ወንድም የለ። ሁሉም ለራሱ ነፍሲ ነፍሲ የሚልበት ቀን ነው የቂያማ ቀን ማለት። አላህ ስብሓነሁ ወተዓላ እንደነገረን የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሳሒበቲህ ወበኒህ ሊኩል እምሪእን ሚንሁም የውመኢዝን ሸእኑን ዩግኒህ። የቂያማ ቀን ማለት ሰውየው ከእናቱ ከአባቱ የሚሸሽበት ነው። የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ፣ ወንድሙን ይሸሻል፣ እናቱን ይሸሻል፣ አባቱን ይሸሻል። ታዲያ እነዚህ የቅርብ ሰዎችን ከሸሸ ማን ሊያዝለት ይችላል? ማንም አይያዝም። ነቢያቶች ሳይቀሩ አላህ ስብሓነሁ ወተዓላ ምንድን ነው ያለው? ፊ ሐዲስ ሸፋዓ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በነገሩን ጊዜ ምንድን ነው ያሉት? ሰዎች የቂያማ ቀን ፍርድ ብቻ እንዲሰጣቸው፣ የጀነቱ የጀነት የጀሃነሙ የጀሃነም እንዲሆን ብቻ ፍርድ ይሰጠን ብለው ለመጠየቅ የት ይሄዳሉ? ነቢያቶች ጋር ይሄዳሉ። የሰው ልጆች አባት አደም ጋር ይሄዳሉ። ነፍሴን በስተቀር ዛሬ ለነፍሴ ነው የምጨነቀው እንጂ ለሌላ ለማንም አይደለም፣ እኔ አላህ ፊት መቆም አልችልም። ነቢዩላህ ኑህ እንደዚሁ እኔ ራሴ አላህ ምን እንደሚያደርገኝ አላቅም፣ ስለዚህ ይህንን ነገር መጠየቅ አልችልም። ነቢዩላህ ኢብራሂም እንደዛው፣ አቡል አንቢያ፣ ነቢዩላህ ሙሳ፣ ነቢዩላህ ዒሳ፣ ሁሉም አንቢያዎች ምን ይላሉ? ለራሳቸው ብቻ ራሴን አላህ ስብሓነሁ ወተዓላ ምን እንደሚያደርገኝ አላውቅም ይላል። ታዲያ ወንድሞቼ እህቶቼ፣ ዛሬ እነ እገሌ እያዙልናል፣ ለዱንያ በአኺራ በጀነት ዋስ ይሆኑናል የምንላቸው ነቢያቶች ነፍሲ ካሉ እነዚህ አካላቶች እያዙልናል እንዴ? አይሆንም፣ ሊሆን አይችልም። ስለዚህ እያንዳንዳችን እንደ ስራችን ነው ወይ ወደፊት የምንሄደው ወይ ወደ ኋላ የምንመለሰው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ አልቁድስ ላይ ምንድን ነው ያሉት? ሐዲስ አልቁድስ ላይ የብነ አደም ኢነሃ ሂየ አዕማሉኩም እወፊሃ ለኩም፣ እናንተ ባሪያዎቼ ሆይ ይሄ በአኺራ ላይ የሚሰጣችሁ ምንዳ የሰራችሁት ስራ ነው። ሂየ አዕማሉኩም እሕሲሃ ለኩም፣ ሰብስቤ ያስቀመጥኩላችሁ ስራችሁ ነው፣ ሌላ አይደለም። ፈመን ወጀደ ኸይረን ፈልየሕመድላህ፣ የቅያማ ቀን ኸይርን ነገር ያገኘ ሰው አላህን ያመስግን። ወመን ወጀደ ገይረ ዛሊክ፣ ከኸይር ውጭ ሌላ ነገር ያገኘ ሰው ከሆነ ግን ፈላ የሉመነ ኢላ ነፍሰህ፣ ማንንም መውቀስ አይችልም ነፍሱን እንጂ ራሳችንን ነው መውቀስ የምንችለው። ማንም ለእኛ ተጠያቂ የሚሆን የለም። ለዚህ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ፈመን በጠአ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ፣ ስራው ወደ ኋላ ያዘገየው ሰው አኺራ ላይ ቀርቦ ስራው ወደ ኋላ ያዘገየው የሆነ ሰው ዘመዱ፣ ዘሩ፣ ወገኑ ወደፊት ሊያስቀድሙ አይችልም። ዛሬ ዘሬን ወገኔን እኔ ለዚህ የዚህ ዘር ነኝ እኔ ለዚህ ዘር ተቆርቋሪ ነኝ የሚል ሁሉ የቂያማ ቀን ዘሩ ወደፊት ሊያስቀድመው አይችልም። ጎሳው ወደፊት ሊያስቀድመው አይችልም። ስራው ብቻ ነው። ፈመን በጠአ ቢሂ ዐመሉሁ፣ ስራው ወደ ኋላ ያዘገየው የሆነ ሰው ለም ዩስሪዕ ቢሂ ነሰቡሁ፣ ዘመዱ ወደፊት ሊያስቀድመው አይችልም። እናት፣ አባት፣ ወገን፣ ማንም ሰው ላንተ ተጠያቂ ሊሆን የሚችል ለኛ ተጠያቂ ሊሆን የሚችል ማንም የለም። ሁላችንም ነፍሳችንን ማዳን ያለብን ማለት ነው። አላህ ስብሓነሁ ወተዓላ ኢማሙ ሳዕዲ ረሒመሁላሁ ተዓላ ምን ይላሉ? ወሃዚሂ ልአያ ሚን አኺሪ ማ ነዘለ ሚን አልቁርአን ወተቁ የውመን ቱርጀዑነ ፊሂ ኢለላህ፣ ወደ አላህ የምትመለሱባትን ቀን ተጠንቀቁ፣ በጣም አስቧት፣ ፍሯት እያለ አላህ ስብሓነሁ ወተዓላ ተናግሯል።
ይህች አያት መጨረሻ ላይ ከወረዱ ሱራዎች አያቶች መካከል አንዷ ነች። እንዲያውም አንዳንዶቹ ዑለማዎች ከዚህች አያት በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከ20 ቀን በላይ አልቆዩም። ሌሎቹ 9 ቀን ብቻ ነው የቆዩት እቺ አያት ከወረደች በኋላ ነው ያሉት። ልብ በሉ አዩሃ الإخوة الكرام ዱንያ ላይ በጣም ብዙ የሚያሻግሉን ብዙ መሽጉል የሚያረጉን ነገሮች አሉ። ነገር ግን ትልቁን አላህ Subhanahu Wa Ta'ala ያስጠነቀቀን ነገር ችላ ብለናል ማለት ነው። ዱንያ ላይ በምንኖርበት ጊዜ ከሁለት አንድ ነው። አላህ Subhanahu Wa Ta'ala ምን ብሏል? ኢና هديناه السبيل إما شاكرا وإما كفورا ከሁለት አንድ ነው። ምረጥ ያንተ ነው። በዱንያ ላይ መምረጥ ያንተ ፋንታ ነው። አኺራ ላይ ከሄድክ ሁለት ሀገር ብቻ ነው ያለው። አኺራ ላይ የሄደ ሰው አላህ ዘንድ የቀረበ ሰው ሁለት ሀገር ብቻ ነው ያለው። ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር። ከፊላችሁ ወደ ጀነት ሂዱ፣ ከፊላችሁ ወደ ጀሃነም ነው የሚባለው። የዛን ጊዜ ከየትኞቹ ለመሆን ነው የወሰንነው? ራሳችንን እንጠይቅ። ያ ውሳኔ ግን መሆን ያለበት መቼ ነው? ዛሬ ነው። ዛሬ ከወሰንን ነው ነገ ከፊሎቻችሁ ወደ ጀነት ሲባል ከጀነቶች የምንሆነው። አለበለዚያ ግን ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር ሲባል እኛ ዛሬ ዝግጁ ካልሆንን ለዚህ ነገ የቂያማ ቀን ምንም አማራጭ የለንም። ምንም አማራጭ የለንም። የቂያማ ቀን ወደ ተነዳነው ቦታ መሄድ ብቻ ነው። ዛሬ ዱንያ ላይ የሰው ልጅ አንድ ክልል ካልተመቸው ሌላ ክልል፣ አንድ ወረዳ ካልተመቸው ሌላ ወረዳ፣ አንድ ቀበሌ ካልተመቸው ሌላ ቀበሌ ቀይሮ ይኖራል አይደለም እንዴ? አኺራ ላይ እንደዚህ የለም። አኺራ ላይ ጀነት አይመቸኝም አትልም። ጀነት ከገባ እንደው በሯ ላይም ከተቀመጥክ ጥሩ ነው። ጀሃነም ከገባ ደግሞ አይመችም፣ ግን አልተመቸኝም ብለህ ወረዳና ቀበሌ እንደምትቀይረው አይሆንም። አለቀ በቃ። ያ አህለል ጀና ኹሉዱን ወላ መውት፣ ያ አህለል ናር ኹሉዱን ወላ መውት የሚባልበት ቀን ነው። እናንተ የጀነት ሰዎች ኑሩ ጀነት ውስጥ ሞት የሚባል ነገር የለም ይባላል። በሰሒህ ሐዲስ እንደመጣው ልክ እንደ በግ ተደርጎ ይመጣል። የጀነት ሰዎች ይህን ታውቁታላችሁ እንደ ይባላል። አሁን እናውቀዋለን፣ ምክንያቱም ሩሃቸው ሲወጣ ያዩታልና ማለት ነው። ይሄማ ሞት ነው እናውቀዋለን እኛ። የጀሃነም ሰዎች እናንተስ ታውቁታላችሁ? አሁን እናውቀዋለን፣ ይሄማ ሞት ነው። ከዚያ በኋላ በመሃላቸው ይታረዳል። ከዛ ምን ይባላል? ያ አህለል ጀና ኹሉዱን ወላ መውት፣ ያ አህለል ናር ኹሉዱን ወላ መውት። እናንተ የጀነት ሰዎች ዘላለማችሁን ኑሩ፣ ካሁን በኋላ ሞት የሚባል ነገር የለም። የጀሃነም ሰዎች ዘላለማችሁን ኑሩ፣ ሞት የሚባል ነገር የለም። ስለዚህ ልውጣ ይቀነስልኝ ብትልም ራሱ ምንም ለውጥ የለውም። ወናደው ያ ማሊኩ ሊየቅዲ ዐለይና ረቡክ ቃለ ኢነኩም ማኪቱን። የጀሃነም ሰዎች ይጣራሉ። ማሊክ ሆይ ይላሉ፣ የጀሃነም ዘበኛውን ማለት ነው። ማሊክ ሆይ እስቲ ጌታን ለምንልን፣ እንደው ይፍረድብን፣ ሞትን እንኳን ቢፈርድብንና ከዚህ እሳት ብንገላገል ይሻላል ብለው ይጠይቃሉ። በጣም ብዙ ሺህ ዓመት ከቆየ በኋላ ምን መልስ ይሰጣቸዋል? ቃለ ኢነኩም ማኪቱን፣ እናንተ እኮ እዛው ዘውታሪዎች ናችሁ፣ ዘውታሪዎች ናችሁ ይባላል። በሌላውም አያት ላይ ምን ይላሉ? ረበና አኽሪጅና ሚንሃ ፈኢን ዑድና ፈኢና ዛሊሙን። ጌታችን ሆይ ከዚህ ጀሃነም አስወጣን፣ በቃን፣ እኛ ተቀጥተናል፣ አውቀናልም፣ ተሰምቶናል፣ ጥፋታችንን ተረድተናል፣ ተመልሰን በወንጀላችን ከተመለስን ግን እኛንን በዳዮች ማለት ነው ይላሉ። መልሱ ምን ይሆናል? ቃለ እኽሰኡ ፊሃ ወላ ቱከሊሙን፣ እዛ ውስጥ ተዋርዳችሁ ኑሩ፣ አታናግሩኝ ይባላሉ ማለት ነው። አኺራ ላይ ያለው ሁለት ነው። ዱንያ ላይ ሁለት ምርጫ እንደተሰጠን መርጠን አንዱን መውሰድ እንችላለን። ሩሃችን ጉሮሯችን ላይ እስከምትደርስ ድረስ ምርጫ አለን፣ ከሁለት አንዱ የመምረጥ ማለት ነው። ሩሃችን ጉሮሯችን ላይ ከደረሰች ግን አለቀ፣ ተውበት የሚባል ነገር የለም።
ወደ አላህ መመለስ የሚባል ነገር ማን ወደ ዱንያ መመለስ የሚባል ነገር የለም አለቀ ሰዓቱ ማለት ነው ጀናዛውን ተሸክመውም ሲሄዱ ሩህም ሲወጣ ልክ ሩሁን መላእክቶች በሚያወጡት ጊዜ ከሁለት አንድ ነው ሐዲሱ በራ እንደሚዘግብልን ማለት ነው ለማሳጠር ሞክር ያለው ሐዲሱ በራ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አለ አንድ ጀናዛ ከአንሳር የሆነ ሰውዬ ጀናዛን ተከትለን ነበር ይሄድነዋል ወደ ቀብር ሄድን ገና ለህድ አልተደረገም አላስገቡትም ነበር ቀብር ውስጥ አለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እዛ እንደደረሱ ቁጭ አሉ በዙሪያቸው ተቀመጥናል በእጃቸው አንድ እንጨት ነገር ይዘው ነበር መሬቱን መቀጥቀጥ ጀመሩ በትካዜ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ ቀና አሉና من قالوا يا الله ملكتني النبي صلى الله عليه وسلم استعيذوا بالله من عذاب القبر استعيذوا بالله من عذاب القبر استعيذوا بالله من عذاب القبر كقبر قطات بالله تطبقوا يا الله كقبر قطات طبقن يالاچو دعاء አድርጉ يا الله كقبر قطات طبقن يالاچو دعاء አድርጉ ይያሉ ደጋገሙ ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ሰዎች መቃብር ቦታ በሚሄዱ ሰዓት ምን አይነት ባህሪ ነው የሚያሳዩት በራ ኢብኑ ዓዚም ምን ይላል ከአነ على رؤوسنا الغربان በጭንቅላታችን ላይ አሞራ ያረፈ ይመስል ነበር አሞራ በመሰረቱ የሚያርፈው ምንድነው ግዑዝ የሆነ ነገር ላይ ነው ዛፍ ላይ ድንጋይ ላይ እንደዚህ እንጨት ላይ ምናምን ነው የሚያርፈው ማለት ነው ይህ ማለት ምን ማለት ነው በጣም ከመተከዛቸው የተነሳ አሞራ ያረፈብን ይመስል ነበር ሁሉም አዝኖ ተከዟል እንዲያውም በአንዳንድ ዘገባዎች ምን ይላሉ فلا ندري من نعزي ማንን እንደምናስተዛዝን ግራ ይገባን ነበር ይላል ዛሬ አንዱ እዚህ ስልክ ይደውላል ሌላው ለስላሳ ይጠጣል ሌላው ደግሞ ተምር ያከፋፍላል ውሃ ያከፋፍላል ይጠጣሉ ሰው የሞተም አይመስልም ስልክ ደውሎ ስለ ዱንያ ያወራል ቀብር አጠገብ ቆሙ ማለት ነው فلا ندري من نعزي ملائكه ማን ሰሃባዎች ምን ይላሉ ከትካዚ ከድንጋጤና ከጭንቀት የተነሳ ማንን እንደምናስተዛዝነው ራሱ አናውቅም ነበር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ የሙእሚንና የሙጅሪም የዛሊም የካፊር ህይወት ጉዞ ወዴት እንደሆነ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ሙእሚን የሆነ ሰው አላህን የሚፈራ ሰው ዱንያን ትቶ ወደ አኺራ በሚሄድበት ጊዜ ምን ይሆናል جاءته ملائكة بيض الوجوه ملائكة ይመጣሉ ፊታቸው የሚያበራ ይሆነ وفي أيديهم كفن من أكفان الجنة በእጃቸው የጀነት ከፈን ይዘው በጀነት ከፈን ማለት ነው ሊጠቀልሉት ሩሁን የጀነት ሽቶ ይዘው ይመጣሉ وفي أيديهم كفن من أكفان الجنة وحنوط من حنوط الجنة ለምንድነው ያ ከፈን ምን ያረጋል ያ ሽቶ ምን ያረጋል ملك الموت روح ሰውየውን ሲያወጣ فلا يدعها طرفة عين ለአንድ የአይን እርግብግብ ታራሱ እጁ ላይ አያቆያትም ሩሁን እንዳወጣ የሙእሚን ሩህ ከሆነች አንቺ ምርጥ የአላህ ባሪያ ይሆንሽ ወደ አላህ ረህመት ውጪ ይልና ይለማመጣታል የዛን ጊዜ ቀላል ትሆናለች ሰውነቱ ይረጋጋል ቀስ ብሎ ሊጥ ውስጥ ሳር እንደሚስበው ስቦ ይዟት ይወጣል ማለት فلا يدعها طرفة عين እጁ ላይ አቆያትም ወዲያው በከፈኑ ላይ ያስቀምጣል እነዛ መላእክቶች በዛ ከፈን ባማረ ሽታ ባለው ከፈን ጠቅልለው ወደ ሰማይ ይዘው ይሄዳሉ ሰማይ ላይ በሚደርስበት ጊዜ የሰማይ መላእክቶች ምን ይላሉ ምን አይነት ያማረች ሩህ ናት እቺ የማን ናት እሷ ይጠያየቃሉ ስሙ ይነገራል ያማረ ስሙ ፉላን ኢብኑ ፉላን ይባላል ስሙ ተጠርቶ ይነገራል ከዛ በኋላ የሰማይ በር ይከፈትለታል አላህ سبحانه وتعالى ودسو كقربች በኋላ እኔ ቃል የገባሁት منها خلقتهم وفيها أعيدهم ومنها أخرجهم تارة أخرى ከዛን ያወጣዋት ከዛን የፈጠርኳቸው ወደዛው መልሳቸዋለሁ ከዛ ቀሰቅሳቸዋለሁ የሚል ቃል ስላለ መልሷት ይላል አላህ Subhanahu Wa Ta'ala ወደ ሩሁ ትመለሳለች ሊጠየቅ ማለት ነው ከዛ በኋላ ሶስት ጥያቄዎች የማይቀሩ ጥያቄዎች አሉ ለዛ ጥያቄ ዛሬ ማናችንም ብንሆን ብንጠየቅ መመለስ የምንችለው ሶስት ጥያቄ አለ
من ربك وما هذا الرجل الذي بعث فيكم وما دينك ጌታህ ማን ነው የተላከልህ መልእክተኛ ማን ነው ዲንህ ምንድነው ተብሎ ሶስት ጥያቄ ይጠየቃል ያንን ሲመልስ ምን ይሆናል فينادي مناد من السماء الله سبحانه وتعالى كسماء يطرال ان صدق عبدي بارياي اونت تناገረ فافرشوا له من الجنه የጀነትን ምንጣፍ አንጥፉለት والبسوه من الجنه የጀነትን ልብስ አልብሱት وافتحوا له بابا الى الجنه ወደ ጀነት የሚያደርሰውን በር ክፈቱለት فياتيه من طيبها وريحانها የጀነት ሽታው ማአዛው እየመጣ ያስደስተዋል ማለት ነው እንዲሁም ያማረ ሰው አጠገቡ መጥቶ ይቀመጣል ማን አንተ ብሎ ሲጠይቀው انا عملك الصالح እኔ ያንተ መልካም ስራህ ነኝ ሰላትህ ነኝ ሰደቃህ ዘካ የሰጠኸው ጾም የጾምከው መልካም ነገር የተናገርከው ያንተ ተውሂድ የተከተልከው ሱና እኔ ያንተ መልካም ስራህ ነኝ ይላል የዚህን ጊዜ ሰውየው ምን ይላል ربي أقم الساعة ربي أقم الساعة ይላል ማለት يا الله قياما نقومات አሁን يا الله قياما ይቆምልኝ ይላል ጀነት በቀብሩ ውስጥ ይሄን النعማ ካገኘ አኺራው ምን እንደሚሆን ስለሚያውቅ ማለት ነው ታዲያ የኛ ምርጫ የቱ ነው ሩሃችን ከወጣች በኋላ በመትወጣው በዚያ አይነት መልኩ ነው ወይ የጀነት መላእክቶች ይመጣሉ በእጃቸው ከፈን ይዘው የጀነት ሽቶ ይዘው ሩሃችንን ሊያስተናግዱ ይመጣሉ ወይንም ደግሞ የጀሃነሞች አሉ መላእክቶች ሩሃችን ስትወጣ ከየትኛው መሆን ነው የምንፈልገው ዛሬ ነው መወሰን ያለብን ልክ እንደዚሁ ጀናዛውን ተሸክመው ሲሄዱ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አስሪዑ ቢልጀናዛ ጀናዛ ይዛችሁ ስትወጡ አንድ ሰው ከሞተ ለመቅበር በጣም መጣደፍ አለባችሁ ቶሎ ብላችሁ ውሰዱት إن كان خيرا كهونه فتناتشو ወደ መልካም ስራው ታገናኙታላችሁ خيرኛ ካልሆነ ግን فشر تضعونها عن عاتقكم መጥፎ ነገር ከተከሻችሁ ላይ መገላገል ቶሎ ስላለባችሁ ውሰዱና ቀበሩት የዚህን ጊዜ ከሁለት አንድ ነው የምንሆነው እኛ ራሳችንን እዛ ቦታ ላይ ሆነን እናስበው ወይ ምን እንላለን قدموني ውሰዱኝ አድርሱኝ ቶሎ ወደ ቀብር ማለት ሌላው ደግሞ ምን ይላል ያ ወይለሃ አይነ ተذهبون بها ወዴት ነው ወየውልኝ ወዴት ነው የምትወስዱኝ የት ነው የምትወስዱኝ እያለ ይጮሃል ከየትኛው ነው መሆን የፈለግነው እኛ ቀብር ውስጥም እንደተባለው ረቢ አቂም الساعه ይላል ሌላኛው ደግሞ ረቢ ላ تقم الساعه ረቢ ላ تقم الساعه ይላል ምን ሁለተኛው ታሪክ ደግሞ የዛሊሙ ማለት ነው መላእክቶች የጀሃነም መላእክቶች ነው የሚመጡት ዝም ብለው ጠቅለው ሩሁን ይዘው ይሄዳሉ ሰማይ ቤት ሲደርሱ አይከፈትም ما هذه الروح الخبيثه ምንድነች እቺ ቆሻሻ ሩህ ይባላል መልሷት فلا تفتح لهم ابواب السماء ولا يدخلون الجنه حتى يلج الجمل في سم الخياط እንደተባለው ማለት ነው ሰማይ በር አይከፈትም ትመለሳለች من ربك ها لا ادري ይላል ጌታ ማን ነው ሲባል አላውቅም ሰዎች ሲሉ ሰምቼ ብያለሁ አሁን ግን አላውቅም ይላል ዲንህ ምንድነው አላቅም መልእክተኛ ማን ነው አላቅም አንከደበ عبد الى الله سبحانه وتعالى ባሪያዬ አስተባበለ ዋሸ ስለዚህ የጀሃነም ምንጣፍ የጀሃነም ልብስ አልብሱት ይባላል ወደ ጀሃነም ያደርሰውን በር አገናኙት ይባላል فياتيه من حرها وسمومها የጀሃነም ነበልባሉ እንፋሎቱ እየመጣ ያሰቃየዋል ويضيق عليه القبر ቀብሩ ይጣበብበታል መሬት ትጨምቀዋለች حتى تخضلف اضلاعه የጎና አጥንቱ እስከሚዛባ ድረስ ማለት ነው የዚህን ጊዜ ሰውየው ምን ይላል رب لا تقم الساعه رب لا تقم الساعه يا الله قيامنا تقومات يا الله قيامنا تقومات እያለ መጮህ ይጀምራል ለምን በጀሃነሙ ባነው በቀብሩ ውስጥ ያገኘው ቅጣት አኺራ ላይ ሲሆን ምንድነው የከፋነውና ማለት ነው ايها الاخوه الكرام والاخوات ወንድሞቼ እህቶቼ ዱንያ ብንለፋም አኺራን መርሳት የለብንም የአኺራ ጉዳይ ዋናው ጉዳይ እሱ ነው ስለዚህ እንምከር ነፍሳችንን እናስጠንቅቃት በተለያዩ ዱንያ ጉዳዮች መሽጎል ከመሆን አንዳንዴ እኮ ሰዎች ለኑሯቸውን ለማሸነፍ መሯሯጣቸው
ጥሩ ነው እኮ ነገር ግን በዛው ልክ ደግሞ እረፍት ሲያገኙ ክፍት ሰዓት በሚያገኙ ጊዜ ሰዎች በምንድን ነው የሚያሳልፉት? ይሄ ነው አንዱ አደጋው ማለት ነው። የሚያስቅ ነገር በማየት ቀልድ በማየት ሰዎች የሥራ ዘርፍ አድርገው ይዘውት ገንዘብ የሚያገኙበትን ዘፈን በማዳመጥ ድራማ ሰርተው ሰዎቹ ቤታቸው ቁጭ ብለዋል፣ ተከፍሏቸዋል ገንዘብ ምንም አይፈል ድራማቸውን እነሱ ራሱ አያዩትም። እኛ ግን ሲያለቅሱ እያለቀስን ሲያዝኑ እያዘንን ሲጨነቁ እየተጨነቅን ለድራማው ማለት ነው። በጣም የሚያናድድማ ከሆነ እዛ ውስጥ የሚያናድዱ ገጸ ባህሪዎች ስናይ ቂም እንይዝባቸዋለን በእነዛ ሰዎች። ያ ጀማዓ የት ነው ያለነው? ሙእሚኖች መሆናችን ጠፋ እኮ ቀረ በድራማ በፊልም። አንዳንዱም ደግሞ በቃ እኛን መሽጉል ለማድረግ ሲፈልግ ምን አለ በዛ የዱንያው ድራማ ውስጥ ማሸነፍ ሲያቅተው ወደ ዲን መጣ። ተወዳዳሪ የሌለው ነው የዱንያው ማነው በዲን ስም ድራማ መስራት ማንም ተወዳዳሪ የለው። ኸይርም ሆነ የሚያስደስትም ሆነ ምንም ሆነ ታየዋለ። ስለዚህ እየሰሩ እያጨማለቁ አምጥቶ ያሳዩናል እናያለን ማለት ነው። በቃ በዚህ መሽጉል ሆነናል። ቁርአን መቅሪያ ጊዜ ጠፋ። ለነሺዳ እናለቅሳለን፣ ለድራማ እናለቅሳለን፣ ለዘፈን እናለቅሳለን። ቁርአን ሲቀራ ግን ዝጉልን እንላለን። ወዴት ነው እየሄድን ያለነው? ያ ጀማዓ ራሳችንን እንመልከት። ስለዚህ ባረከላሁ ፊኩም ለዛ ለምንመለስለት አገር ዛሬውኑ ዝግጅት ማድረግ ይጠበቅብናል። اللهم اغفر لنا وارحمنا وأنت خير الراحمين. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم أصلح لنا ديننا الذي هو عصمة أمرنا، وأصلح لنا دنيانا التي فيها معاشنا، وأصلح لنا آخرتنا التي فيها معادنا، واجعل الحياة زيادة لنا في كل خير، واجعل الموت راحة لنا من كل شر. اللهم إنا نسألك موجبات رحمتك